በእግዚአብሔር ዘንድ አጋጣሚ የለም። እግዚአብሔር ፍጹም ነው። ሲናገርም ደግሞ የሚፈጽመው ነው። ስለዚህ ይሄ መልእክት በአጋጣሚ አይደለም የምታዳምጡት። ይሄ መልእክት ወደ እናንተ የሚደርሰው ይሄ መልእክት የሚመለከት የሚያዳምጥ ሰው በፍጹም በአጋጣሚ አይደለም። ላንተ ነው መልእክቱ፣ ላንቺ ነው መልእክቱ። እግዚአብሔር ይመስገን። በዚህ በእግዚአብሔር ቅዱስ መጽሐፍ ቃል ውስጥ በመዝሙረ ዳዊት ምዕራፍ 25 ቁጥር 9 ላይ የእንግሊዘኛው humble የሆኑ ሰዎችን ትሁት የሆኑ ሰዎችን እግዚአብሔር ይመራቸዋል፣ መንገድን ያሳያቸዋል ብሎ ይናገራል። የአማርኛው ደግሞ እግዚአብሔር ለገሮች ይላል፣ ቅን ለሆኑት በፍርድ መንገድ ይመራቸዋል፣ መንገድ ያሳያቸዋል ብሎ ይናገራል። በአዲስ ኪዳን ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእውነት መንፈስ የእውነት መንፈስ ቅዱስ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ብሎ ይናገራል። አንዱ የእግዚአብሔር ባህሪ አትሪቢዩቱ የእግዚአብሔር ባህሪው ብዙ ነው ባህሪያቱ። ከዛ ከቅዱሱ ባህሪ እኛ ከረድኤቱ ከኃይሉ ችሎት ከእውቀቱ የምንጠቀመው አንዱ እግዚአብሔር ይመራል፣ ጋይድ ያደርጋል፣ መንገድን ያሳያል። እግዚአብሔር መንገድ የምንፈልግባቸው አጋጣሚዎች የተለያዩ ናቸው። ችግሮች ባሉበት ጊዜ፣ እንቆቅልሾች በበዙብን ጊዜ፣ ውስብስብ ባለን ግራ በተጋባንበት ወይም ነገሮች ጭልምልም ባሉ ድንግዝግዝ ባሉብን ከዚህ ነገር እንዴት ነው የምወጣው? ይሄንን ሁኔታ እንዴት ነው የማልፈው? ይሄንን ጊዜ እንዴት ነው የምሻገረው ብለን እንደ ሰው እናስባለን። እንደ ሰው እንደዚህ ብለን የምናስብባቸው አጋጣሚዎች ውስጥ የምንኖርበት የምናልፍበት ሁኔታዎች አሉ። ሌላ ጊዜ ደግሞ ሁሉ ነገሮች ይዘን በትክክል ነገሮቹን ተሟልቶልን ተደርጎልን ነገር ግን ይሄንን ያስኩትን ይዤ ይሄንን ሁኔታ ውስጥ ሆኜ በጥሩ ሁኔታ እንዴት ነው ግን እዛ የምፈልገው ደግሞ የምናስበው የምንመኘው የምንሻው ነገር ላይ እንዴት ነው ምደርሰው? ቪዥን ይዘን ራዕይ ይዘን ህልም ይዘን እቅድ ይዘን ቤተሰብ ይዘን ኑሮ ይዘን ሌሚት ሀብት ይዘን ዕውቀት ይዘን ስልጣን ይዘን እንዴት ነው እዛ ህልሜ ጋር የምደርሰው ብለን እናስባለን። በእንዲህ አይነት ጊዜ ትልቁ መፍትሄው በሰማይም በምድርም ትክክለኛ አቅጣጫ ትክክለኛ ምሪት ጋይዳንስ እግዚአብሔር ምራኝ ብለን ስንጸልይ እግዚአብሔር ሲመራ እሱ ወዳሰበው ነገር ትክክለኛ ወደ ሆነው ነገር መድረስ ወደምንደርስበት ነገር ማለፍ ወደምናልፍበት ነገር እግዚአብሔር መሰማራት ወደምንፈልግበት ቦታ ያሰማራል። እግዚአብሔር ይመራል ወገኖች፣ መንገድ ያሳያል፣ መንገድ ያመለክታል። የተሰበረውን ድልድይ እግዚአብሔር ጠግኖ ወይ ደግሞ በተአምራት ማለፍ የሚገባንን ድልድዮች ማለፍ የሚገባንን ፈተናዎች ቻሌንጆች አልፈን የምንሄድበት ጊዜ አለ። ዳዊት እግዚአብሔር ስለመራው ነው። እግዚአብሔር በሰላምም ጊዜ እግዚአብሔር ባቀደው እቅድ የልቡን መሻት በመስጠት መርቶታል። ጊዜውን በማሳየት ስፍራውን በማሳየት ቀኑን ሁኔታዎቹን እንዴት እንደሚያልፋቸው እየነገረው እግዚአብሔር ዳዊት ሕይወቱን በእግዚአብሔር ምሪት ወደ ከፍታው እግዚአብሔር ወዳየለት እግዚአብሔር ወደ ወሰነለት እግዚአብሔር ወደ ተናገረው ነገር ደርሷል። ክብርና ምስጋና ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ዳዊት በመዝሙረ ዳዊት በቅንፍ 23 ላይ እግዚአብሔር እረኛዬ ነው ነው እግዚአብሔር እረኛዬ ነው። ስለዚህ እግዚአብሔር እረኛዬ ነው የሚል ሰው እግዚአብሔርን የሚያምን ሰው መሆን አለበት።
በእግዚአብሔር የሚደገፍ ሰው መሆን አለበት። ከእግዚአብሔር ጋር የሚጓዝ ሐሳቡን በእግዚአብሔር ላይ የጣለ ራሱን ወደ እግዚአብሔር ያስጠጋ ሰው ነው እንደዛ የሚለው። እግዚአብሔርን የሚያውቅ ሰው ነው ማለት ነው። እግዚአብሔር ከተጠጋ ነው፣ ወደሱ ከመጣን በሱ ከተማመን ነው አንዱ የእግዚአብሔር ባህሪ። እግዚአብሔር ይመራል ወገኖች፣ ይመራል። በእሳት ውስጥ እንኳን ስታልፍ ልክ እንደነ ሲድራቅ እንደነ ሚሳቅ እንደነ አብደናጎም በዛ ውስጥ እግዚአብሔር ምሪት አለው፣ መንገድ አለው። እንደነ ዳንኤል ከባድ ቻሌንጆች፣ እንቆቅልሽ፣ አስፈሪ ሌሎች ሰዎች የማይችሉት፣ ጠቢባን የማይችሉት፣ መናፍስት ጠሪዎች የማይችሉት፣ አዋቂዎች የማይችሉት፣ ኢቭን ንጉሱ ራሱ ግራ ገባው፣ እንቆቅልሽ መጣበት። ዳንኤል ግን ጥበብን የሚገልጥ ምስጢርን የሚገልጥ በሰማይ አለ፣ እግዚአብሔር እንቆቅልሽን ይፈታል። ስለዚህ መራው ራእዩን በመስጠት። ወገኖች ለሰው እንቆቅልሽ የሆነበትን ላንተ በመስጠት መምራት ይችላል። በጎደለው ነገር ላይ እግዚአብሔር የሚየሞላ ተራራ የሆነውን ነገር ደልዳላ ሜዳ ያደርጋል። እግዚአብሔር ሲመራ ለምሳሌ እንደነ እስራኤሎችን እግዚአብሔር በሌሊትና በቀን በመንፈስ ቅዱስ በዳመና አምድ ቀን በሌሊት ደግሞ በብርሃን አምድ ይመራቸው ነበር ይላል። መንፈሱ ከተነሳ ነው አብረው የሚነሱት። እና ሲመራ ግን ከፊታቸው ቻሌንጆች ነበሩ። እግዚአብሔር ወዳየላቸው መንገድ ብቻ አይደለም የሚያመለክታቸው፣ መንገድን ብቻ አይደለም፣ ስፍራን ይሄ ሮዱን ብቻ አይደለም፣ በዚህ መንገድ ነው እዛ ከተማ የምትደርሰው የሚለውን አይደለም፣ እንዴት እንደሚደርሱ እዛ ደግሞ በሚሄዱበት ቦታ እግዚአብሔር ሲመራን ቻሌንጆቻችን በየመንገዱ ይኖራሉ። ብዙ ቻሌንጆች በሀብትህ ላይ፣ በኑሮህ ላይ፣ በመንፈሳዊ ጉዞህ ላይ፣ በስራህ ላይ፣ በኃላፊነታችን ላይ፣ በቤታችን ላይ ተግዳሮት ሆኖ የሚመጡ ሁኔታዎች አሉ። ሰዎች ይሆናሉ፣ የሰይጣን መልእክተኞች ይሆናሉ፣ ወይ ደግሞ ተፈጥሮ ይሆናል፣ ወይ የራሳችን ድካም ይሆናል። እነዚህን ነገሮች ሁሉ እግዚአብሔር በክንዱ በኃይሉ በችሎታው ደግሞ ዳጎንን እየሰበረ ፊታቸው ላይ የቆመውን ዳጎን ተግዳሮቶቻቸውን ይሰብራቸዋል። እግዚአብሔር አምላክ በፊታቸው ንፊሊሞች ቆሙ። እግዚአብሔር ያየላቸው እዛ ነው የምትደርሱት። ወተትና ማር የምታፈራው ምድር እሷ ነች። የተስፋ የሰጠኋችሁ ለእናንተ የለየሁት ተስፋችሁ ምድራችሁ የምትኖሩባት እንደ ህዝብ እንደ ኔሽን ተባረካችሁ በኔ ጥበቃ ውስጥ በኔ ጋይዳንስ ውስጥ በኔ ጥላ ውስጥ የምታድሩት እዚህ ነው ብሎ መራቸው። እዛ ቦታ ላይ ግን ንፊሊሞች ቆመው ነበር ይላል። ኃያላን ሰዎች ከዚህ በፊት ተሸንፈው ማያውቁ ሰው እንኳን ሊዋጋቸው አይቶ የሚፈራቸው ወገኖች ሆይ እግዚአብሔር ሲመራን ለሌላው ሰው አስፈሪ የሆኑ ነገሮች ሁሉ መንገዳቸውን ይለቃል። ተራራው ሜዳ ይሆናል፣ ደልዳላ ሜዳ ይሆናል። ተራራው ነገር ጨለማው ከባድ ብርሃን ይወጣበታል። ጥልምልም ያለው ነገር እግዚአብሔር ያበራል። እንደውም የሚለው ዳዊት እንደዚህ ነው የሚለው፣ ደስ ነው የሚለኝ ይሄ ዳዊት እምነቱ ነብዩ ዳዊት ንጉሱ ዳዊት ጨለማው በጠነከረ ጊዜ አለ እግዚአብሔር ደግሞ ብርሃኑን እንደዛው አጠነከረው ይላል። ሃሌሉያ ክብር ለእግዚአብሔር ይሁን። ወገኖቼ አቅጣጫን የምንፈልገው ምሪት ነው። ራእይና ህልም ይዛችሁ መንገዳችንን እግዚአብሔር እንዲመራን ራሳችንን ለእግዚአብሔር እንስጥ። የመጨረሻው መንፈሳዊው ደግሞ መንፈሳዊ ምሪት የሚያስፈልገን ነገር አለ። እግዚአብሔር ደግሞ ድምጹን ለመስማት በመንፈሳዊ ደግሞ ይሄ ምድራዊውን ነገር ተናገርኩት፣ ሰማያዊው ደግሞ ምስጢር የሆነውን የእግዚአብሔርን ሐሳብ በሰማይ ያለውን ፍቃዱን በሱ ዘንድ የከበረውን ሐሳቡን ነፍስን የሚያረሰርሰው ለሰማይ መዝገብ የሚሆነን ሃሌሉያ እሱን ደግሞ መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል። ዮሐንስ ወንጌል ምዕራፍ 16 ቁጥር 3 ላይ ያ መንፈስ ቅዱስ በመጣ ጊዜ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ይሄ መለኮታዊ ሬቨሌሽን የሚጠይቅ እግዚአብሔር በክርስቶስ ኢየሱስ ማወቅ የሚገባን በክርስቶስ ውስጥ የተከማቸውን የእውቀት መዝገብ ክርስቶስ ኢየሱስን ለማወቅ የእግዚአብሔርን አጀንዳ መለኮታዊ ምስጢር ለመረዳት ይሄ አእምሮ
ውስን ነው። በዚህ አእምሮ መለኮታዊ ነገር አናቅም። አእምሮአችን ሊሚትድ ነው። ፍጥረታዊ ነገር በማየት በመስማት በመንካት በላቦራቶሪ የምንደርስበት ነው። መለኮታዊ ነገር ረቂቅ ነው፣ በመንፈስ የሚመረመር ነው። መንፈስ ቅዱስ መገለጥ ያመጣል፣ ይመራናል። መንፈሳዊ ነገር የጠፋባችሁ መንፈሳዊ እንቆቅልሽ ያለባችሁ ሰዎች እግዚአብሔር መንፈስ ቅዱስ ወደ እውነት ሁሉ ያመጣል፣ እውነት ላይ ያደርሰናል። ያ እውነት መጨረሻ የምንደርስበት አይናችን ተከፍቶ ምልአታችን ለዚህ ነገር ሁሉ መፍቻችን የእውነቱ ሁሉ አምድ መሰረት ራሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ እኔ እውነት ነኝ፣ እኔ እውነት። መንፈስ ቅዱስም በክርስቶስ ወዳለው እውነት በክርስቶስ ውስጥ መድረስ ማወቅ መካፈል ወደሚገባን እውነት ነን ይመራል። ያ ምሪት ከመንፈስ ቅዱስ ያስፈልጋል ወገኖች። አይ ዶንት ኖ በአጋጣሚ አይደለም ይሄን መልእክት የምትሰሚው። በፍጹም እግዚአብሔር አጋጣሚ ብሎ አያውቅም። በዓላማ ነው፣ ላንቺ ነው። በችግር ውስጥ በሁኔታ ውስጥ ተስፋ መቆረጥ የለም። ታዲያ እንዴት ነው እግዚአብሔርን የምንጠይቀው? አንደኛ መጽሐፉ እንደሚለው እዛው ቅድም ሳነብላችሁ መዝሙረ ዳዊት ምዕራፍ 25 ቁጥር 9 ላይ ሃምብል ለሆኑ ቅን ለሆኑ ገር ለሆኑ ቅን ልብ ይዘን መቅረብ፣ ሃምብል መሆን በእግዚአብሔር ፊት ራስህን በእግዚአብሔር ፊት አዋርድ። በኃይለኛው በእግዚአብሔር ፊት አዋርዱ አይደለም ስንጸልይ ራሳችንን አዋርድ። ሃምብልነስ ኢዝ የእግዚአብሔር አንዱ ፌቨር የሚያደርገው እግዚአብሔር ሃምብል ሰዎች ሃምብልነስ humble whatever you have, whatever you gain, just be humble. እግዚአብሔር ጋር እንድንደርስ ደጆቹን የሚያመቻቸው አንዱ ባህሪያት humbleness ገሮችን እግዚአብሔር ይመራቸዋል። ቅን ልቦና ስንይዝ እኮ ንጹህ ልብ ስንይዝ እግዚአብሔር ራሱ ይመለከታል፣ ጸሎታችንን ይሰማል። ስለዚህ በጸሎት ወደ እግዚአብሔር በመቅረብ በጾም ፊቱን በመፈለግ እሺ ብለን እግዚአብሔርን በመታዘዝ ሌላው በእምነት ነው። ዳዊት አምኖ ነው እግዚአብሔር ረዳኛል፣ እግዚአብሔር ይመራኛል፣ እግዚአብሔር ያሰማራኛል፣ እግዚአብሔር ተራራውን አሳልፎ ሸለቆውን ሞልቶ እግዚአብሔር ወጥመድን ሰባብሮ እንደሚያሻግረው ያምን ነበር። ስለዚህ አሁን ያለውን ነገር ሁሉ እግዚአብሔር ያሳልፋል። እግዚአብሔር ይመራናል ወገኖቼ፣ እግዚአብሔር ይመራናል። ስለዚህ በከፍታም ቦታ ያለን ሰዎች ምሪት ያስፈልገናል። ሪሊ ብዙ ፖቴንሻል ይዘን ብዙ አቅም ኖሮ እግዚአብሔር ደግሞ ወደሚፈልገው ሐሳብ እንድንደርስ እግዚአብሔር ሆይ ምራይ። በንግድ ውስጥ ያላችሁ በስራ ገበታችሁ ጋይድ ሚ እግዚአብሔር። በቤተሰብ ውስጥ ልጅ በማሳደግ ጋይድ ሚ ሊድ ሚ እግዚአብሔር ሆይ። በትዳር ውስጥ ያላችሁ ሊድ ሚ እግዚአብሔር ሆይ። በአድሚኒስትሬሽን ውስጥ ያላችሁ በሊደርሺፕ ውስጥ ያላችሁ ሊድ ሚ እግዚአብሔር ሆይ። በመንፈሳዊ ቦታዎች በእግዚአብሔር ቤት ውስጥ በቤተ ክርስቲያን ውስጥ ያላችሁ ሊድ ሚ and direct me, show me the way, tell me how I can do it, guide me Lord. እነዚህ ነገሮች ወሳኝ ነገሮች ናቸው። እግዚአብሔር ይመራል። የመጨረሻውን በዚህ ላስቀምጠው። እግዚአብሔር ሲመራ የተዘጉ በሮቹን እንዳውም የሚለው የብረት በሮቹን የነሐስ መወርወሪያዎቹን እግዚአብሔር ቆርጦ በሩን ሰብሮ ያሻግራል። ተራራውን ደልዳላ ሜዳ ያደርጋል። ቻሌንጆች ውስጥ ባህሩን ይከፍለዋል እግዚአብሔር። የሚያስፈራን ነገር እግዚአብሔር ፊት ቅረብ፣ ወደ እግዚአብሔር ቅረብ። እግዚአብሔር ይመራል፣ እግዚአብሔር ያሻግራል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በእረፍቱም ውኃ ዘንድ ይመራኛል። እየመራን ነው እግዚአብሔር፣ እያሳረፈን እያለመለመን ውስጣችንን ሐሴትና ደስታ እየሞላው በተግዳሮች መሃል ድል እየሰጠ እንዳውም ዝቅ ብሎ ራሳችንን በደስታ ዘይት መቼ ጠላት እያየ ይላል። በደስታ ዘይት ሁኔታዎች እያዩ ባህሩ እያየ ሸለቆው እያየ ሰይጣን እያየ ክፉ ነገሮች እያዩት እግዚአብሔር በደስታ ዘይት ይቀባኛል። ራሴን ጽዋዬን ገበታዬም የተትረፈረፈ ነው ይላል። ስለዚህ ወገኖቼ የእግዚአብሔር ምሪት ነው። በመሪዎችም አሁን ቁጭ ብለን እግዚአብሔር ሆይ
ምራን። በስሜት ከመሄድ መቆጠብ፣ በእልህ ከመሄድ መቆጠብ፣ በስጋና በደም ብቻ ከመሄድ መቆጠብ፣ ወይም ደግሞ በልምድ ብቻ ምን ሄደው አንዳንዴ ልማዳችን ማያደርሰን ነገር አለ። እልሃችን ላያሻግረን ይችላል። የራሳችን መፍጨርጨር ጥሩ ነው፣ መታገል ጥሩ ነው፣ መፍጨርጨር ጥሩ ነው፣ መጣር መልፋት አለብን። ነገር ግን እነዚህ ነገሮች ሁሉ እግዚአብሔር ምሪት ያስፈልገናል ወገኖች። እግዚአብሔር ምሪት ሲመጣ ወደ እረፍት ውሃ ዘንድ ይመራል። ወደ እረፍት ውሃሽ እግዚአብሔር ይመራሻል። ወደ እረፍት ውሃ እግዚአብሔር ይመራል። መልእክቱ ለእናንተ በአጋጣሚ አይደለም፣ እግዚአብሔር የላከው መልእክት። መልካም